አብዱራህማን መሐባ ይባላል። እድሜ 16 ነው። የመጣሁት ከደሴ ደቡብ ወሎ ከተማ ነው እና ወደዚህ የገባሁበት በነሐሴ 5 ነው እና የገባሁትም 12 ቀን ነው የሰለጠነው ከጢጣ ማሰልጠኛ ሚኒሻ ጋር ነው የገባሁት። ነሐሴ 5 ወደዚህ ነው የገባሁት። ሐምሌ ላይ ሰለጠን እዋ ከተማ የምትባል አፋር ክልል ነሐሴ 5 መጣን። ከዛ እዛ ወር ተቀምጠን ውጊያ የለም ነበር። እዛ ቋቅሜ 5 ላይ ወደ አማራ ክልል ስንመጣ ውጊያ ነበረ። እዛ ላይም ብዙ ሰው አልተጎዳም። መተን እዚህ እንደነበረ ድሬሮቃ የምትባል ከተማ አረፍን። ከዛ በኋላ ወደዚህ አሁን ጥቅምት 1 ላይ ውጊያ ተጀመረ። ጥቅምት 1 ውጊያ ሲጀመር ጠዋት 4 ሰዓት ገባን። 8 ሰዓት ላይ ተመታን። ከዛ ወደ ኋላ መውጣት ስለማይቻል ወደ ኋላ ከወጣ ይገደላል። ወደ ኋላ መሸሽ አይቻልም። በዛው ምሽግ ለምሽግ ወደ ጎን ሸሸ። በጎን እናንተ ቆረጣ የገቡት እንደዚህ ስናገኝ እጅ ሰጠን። ያዝነውን ብረትም ሁሉንም ሰጠን። ከዛ ወደዚህ ይዘው መጡ። የመጀመሪያ ቀን ቋቅሜ ጥቅምት 1 ነው የተማረኩት። እኔ እዛ ነበርኩኝ ውጊያ ውስጥ መጀመሪያ የገባን 23ኛ ክፍለ ጦር ነው ያለነው። የመጀመሪያው የገባነው እኛ ነበርን። እዛ ነው የተመታሁት። ስትዋጋ ነበር? ስንገባ ገብተን ስንል በሰልፍ እየሄድን ከወዲያ ነው የተተኮሰብን። የዛን ሰዓት ነው ምንም ያለሁበትን አያውቁም አሁን እነሱ ያሉት። እንዴት ነው ከቤት ወጣ የቀረው? ያው ወደ ውጪ ለመዝናናት እንደወጣ ከዛው ምዝገባ ምን ያሉ ያው ፖለቲካም ሆነ ምን ሲሉ በዛው ለመመዝገብ ስንሄድ በዛው አስቀሩ። ከዚህ የዛኔ ሐምሌ ውስጥ ነው እዛው አስቀሩን። ወደ ማሰልጠኛ አስገቡን። ቤተሰብ ያለ ደሴ ከተማ አይደለም ያለ ወረዳ ውስጥ ነው። ወደ ታች ዝቅ ብሎ ወግዲ የሚባል እዛ ነው ያለው። እኔም ወደ ደሴ ወደ ከተማ እንደመጣሁ ወደዛ የገባሁት። እዛ አሁን ያለሁበትን አያውቁም። የት እንዳለውን ልሙት ለእንተለው የሚያውቁት ነገር የለም እስካሁን። ያው ሁሉንም ሲቀበሉን እጅ ላይ ብለን እንደዚህ ተመትቼ ነበር። እጄን እንደዚህ ስል አይ ችግር የለውም አወርደዋሉኝ። ትጥቅ ፍታ ነው ያሉ። ሌላ ምንም አላሉ። ትጥቅ ፈትቼ ሰጠሁኝ። ከዛ በኋላ ትምቶናሉ። ይኸው እዛ 3 ወር ከምናምን ስቀመጥ ኮቾሮ ነበር። እዚህ ከመጣን ዳቦም ቀምሰናል። ከመቅመስም በደንብ እየበላን ነው። ምንም ያደረጉን ነገር የለም። እዛ እንትን ያለ በላን። ግን እንደዛ እዛ የሚወራውና እዚህ የሚደረገው ተቃራኒ ሆኖ ነው ያገኘነው። ያው እዛ እንትን ሲል እነሱ ምርኮኛ አቁም ይመታሉ፣ ይደበድባሉ፣ ይገሏቸዋል። ልጅ እንዳሰጡ ምንድን ነው የሚሉን እዛ። እዚህ ግን ከመጣን እዛ ወደ ኋላ ከመሸሽና እዚህ ወደ እናንተ መተን ወደፊት እጅ መስጠት እንደሚሻል ነው ያወቅነው። ይሄ እንደዚህ መሆኑን ቢያውቅ እዛ ያለ ሰራዊት ሁሉም ሆ ብሎ አመራሩን ገሎም ቢሆን ይመጣል። ግን እንደዚህ መሆኑን እነሱ የሚነፉትና እዚህ ያለ አንድ አይደለም እና እንደዛ ነው። እዚህ ያለ እንክብካቤ ደህና ነው ለኛ እስካሁን የተደረገልን። ከሁሉም በላይ ነው የተደረገልን። ሰላም ሆነን እያዩ ነው ካዩትም እና ደህና ነው። እዚህ ያለው እንክብካቤ ከዛ የተለየ ነው። ያው እንደ ቤተሰብን ባይገኝም ግን እዚህ ያለው ከዛ የተለየ እዚህ ደህና ኑሮ እየኖርን ነው። ተነስጠርን ፈላ ተዘጋጀ። ለዚህ ማታ የተኛን ጠዋት እንነሳለን። ዋርድያ ያለ እና እዚህ ተመችቶናል። ደህና ነን ነው የምለው። ሌላ መዲያረጋ እንድሪስ ሰኑ እባላለሁ። የመጣው ከደቡብ ወሎ ግዲ ወረዳ 031 ቀበሌ ወላ ጎጥ ነው። እኛ እንግዲህ ያው በአካባቢው እዛው ስንኖር በፊት እኔ ወደ መተከል ኖር ነበር። ከዚያ ስንኖር ሚኒሻ አለ። ሚኒሻ ስንኖር አማራ ተወረረች። አማራ ጁንታና ትግሬ ተወረራት። አማራ ተወረረ። ዘርሳችሁም ሸቅላችሁ መብላ አታገኙ። ተነሳ አማራ አለ። ታንዲ አይሉ 2 3 ዙር ሲሉ ያው እኛ ፍላጎቱም ስላልነበር የግል ስራም ስለነበር ወደ ኋላ መጨረሻ ላይ ግዴታም መጣ። ግዴታ ማለት አንድ ሰው እንግዲህ አንቺ ግዴታ 3 4 ብቻ ተተጠየቅ ግዴታ መጣ ማለት ነው። ይሄ ሲመጣ ለ15 ቀን ለአንድ ወር ደርሳችሁ እዛ ድጋፍ ሰጣችሁ። ቁስለኛ የሚያነሳውም ውሃ የሚሰጠውም ሰጥቶ ይመጣል። ድጋፍ ሰጣችሁ ትመጣላችሁ ተባለ። ተዛ ይሄን ኮላ 15 ቀን ኮና ምን አማራ ተተወረረኛ እንግዲህ ምን መቀመጫ አለናል። እኛ ትግሬ እንደዚህ መሆኑን አናውቅም። ትግሬ ወዲ ጁንታ መቀየሩ ነው እዛም በፖለቲካ የተነገረን። ተዛ መጣን። ከዛ እንደመጣን ጤጣ ሳደረ ተጤጣ ምንም ሳርግ ጭፍራ አሳለፈ። ተጭፍራ ጀምረን እንግዲህ እዛ ገባን። ኮማንዶን ተኋላ አረገ።
ነበር የድሮ 32ኛ ክፍለ ጦር ይባላል። ብንመጣ 74 ብቻ ናቸው ያሉት የድሮ ሌላ ምንም ታጋይ የለም። እዛ 74 ውስጥ ሚኒሻና ምልስና መጣና ግጥም አደረገን። እዛኛ በማናው ነገር ጁንታ ተያዘ ያርዲሃል በጩቤ ይቀድሃል እንዲያርዲህም እንዲያይገልም ታገለ ራስህ ወደ ኋላ ብትመለስም ያው ኮማንዶ አለ። ከዚህም ታዩ ዲሽቃ ተጠምዷል፣ ብሬን ተጠምዷል፣ ተኋላ ስናይፈር አለ። እግረኛ ነን እኛ ስንል አሁን ይኸው ሐምሌን አለቀ፣ ነሐሴም አለቀ፣ መስከረም አለቀ። ኧረ እባካችሁ ሳሙና እንኳን ስጡን። ሐምሌ አንድ ቀን እንግዲህ የገዛ ልብሴ ጭፍራ ተጠርንፎ የታጠቅኩ ሱሪ ነው። ፓንት የለኝ ምን የለኝ አላያታች ይሄ ነው እንግዲህ ሌላ ልብስ የለም። ልብስ ገላ እንታጠብ በየት ነው የምትወርደው? ታታችም ጁንታ አለ ይልሻል፣ ከዚህም በኩል ደግሞ ኮማንዶ አለ ይልሻል። የኛ ተኋላ ጠፍተሽ አትሄጂ። ጠፍቶ የሚሄደው ኮማንዶ ተየትም ለሙ አንተው እዛው ከታን እዛ ደግሞ መቀብጫው በ52 ዓመት የኔ ኩሻፕ እሰራለሁ። ተስሩ ሾዝ ላይ ከስክቶ እንግዲህ የራሴ መንግስት ያልኩት ከዚህ ሾህ አረገ ና ኩሻፕ እሰራ አለ። የኔ በ52 ዓመት ጅስሜ ተጨማዱ እንዴት አልኩ ኩሻፕ ነው የምሰራው። ከዛ ተሳትኩኝ ያው ሾው ላይ ወደኩ በልቤ እንዲህ ያለ ስቃይተን አሁን ለታ ደግሞ ያው ግቡ ግንባር ተባለ። ምንም ማናቀውኛ እግረኛ ነን። ክላሽ እያለሁኝ እኔ ኩላሊትና ስኳር በሽታ ነበረብኝ። አንድ ካዝና በዛ አንድ ካዝና ነው የሚይዘው የስኳር በሽታ ስላለብኝ ማለት ነው። ግቡ አብሪ ውጡ አለ ሻለቃ አመራሩ። እኔ ሻለቃ አመራር ግሩም አልወጣም አልኩት። እኔ አብሪ የሚወጣ ሙሉ ትጥቅ ያዘ ነው። አብሪ የሚባል ስለማላቅ አብሪ አልወጣም። ትወጣለህ አለኝ ተምሽቶ ወለሰን አልወጣም። ትወጣለህ አልወጣም ሲል እኔ ተነሳሁና እነዚህ ህዋሃቶች እዛ ዙሪያውን ኬቶ እንዲያዙ ቁጭ እንዲያሏቻቸዋለሁ። ሁለት ጥይት ተኮስኩና ስም እጅ ወደ ላይ በላሉ 10ን ሰውዬ እጅ ወደ ላይ ብዬ መሳሪያን ትጥቄን አስረክቤ እዛ እነሱ እንዲያገባው ያኛው ሻለቃ አመራሩ ከኛ ወደ ኋላ ሲመለስ አንኛው እዛው ተመቷል። እንግዲህ ዝጎኑ ነው የተመታው። አንኛው ኃይል አመራር ግን ወደ ኋላ መጥቷል። ዳንኤል ይባላል የደቡብ ልጅ ነው እሱ። እንግዲህ እንዴት እንደው ይያዝ አሁን አይያዝ ዝም አልመጣ አላየሁትም። እንደዚህ ሆነን እዚህ ደረስን። እኔ ተሰቃየን ባላወቅ ነው እዛ የሚነገረን እዚህ እንደምን እኛ ትግራይ ክልል ውስጥ ተገባን። እንኳን የአማራ ዜጋ አይደለም አሁን ማጨራሽ ወሬው የተቀየረ ኦሮሞም ሀዲያም ሲዳማም ይሁን ትግራይ የከተከተ መሬት ውስጥ እንደሚቀብር የትግራይ ሰውን እንደማያልፍ እንደዚህ አድርጎ ነው እየተነገረን ያለው። አሁን በትግራይ ብቸኛ እዚህ መቀሌ ትናንትና ድሬሮ አላይ እኮ ቢያንስ በእኔ አቅም 4-5 የህወሓትን የትግራይ ልጆች ገድያለሁ። እነሱን ገድዬ ግን መቀሌ አሁን የትግራይ እናቶች ግን እንጀራ ዳቦ እያበሉኝ ነው። ባላየነው ባለሰማነው ነገር እኛና አፋጁን ረንዲያ የክልልም ሆነ ወረዳም አመራር እባካችሁ ይልቀቁልን ነው ይተውን ነው። ህዝቡን በዚህ ሊረዳን ቤተሰቦቻችን ሊረዱን ይገባሉ። ልጆቻችንም እኛ የገባንበትን ሳንወጣ እነሱ ተመልሰው እዚህ ውስጥ አይግቡብን። እንዴት ሞት ከሆነ እዛ ሞት ነው አንገባም ማለት ይችላሉ እኮ። እኔ አሁን የኔ ገብተዋል እየተባለ ነው። እዚህ ከሚመጡ እዛ ቢሞቱ ይሻላል። እንደው ሌላ ቢያታቸው ቦምብ ፈተው እዛ መሞት አያቅትም። እኔ በተለይ እኔ አማራ ክልል ደቡብ ወሎ ሰሜን ሸዋ የሆናችሁ እንደኔ ተገላብጬ ነው ወሬው። እዛ እንደሚወራ አይደለም። እኛ አሁን መቀሌ ነን። መቀሌን ስንዋጋ የመቀሌ ህዝብ ስንዋጋ ኖር አሁን መቀሌ እንዲዛርጉ መቀለብ ውሃ መሰጠት ምግብ መሰጠት ለኔ ታሪኬ ነው። አይቼውም አልሰማሁትም። ደህና አሁንም ቢሆን ባካቸው አንሳሳት። እዛ በሚነገረን ፖለቲካ አሁንም እየተሰለፍን እየገባን በማናውቀው ነገር መተኮስም በማያውቀውም የሚያውቀውም እየገባ አሁንም ወንድሙ ጋር አንጫረስ እንደሚወራው ስላልሆነ ይቁም። ተኩሶ ታልቆመ ውጊያው እዛ ይሁን ነው። እኔ አሁን ሁለቱ አሊ መሐመድ የሚባላል ዋለልኝ የሚባላል እሱ እንኳን ተፈናቅሎ አሁንም ቴቢ ገብቷል ይሄን ሽሽት። ሌላ ደግሞ እንዲያለ የሚባላል አሁን መተዋል የሚባል ሶፊያ የምትባልም አለችኝ። አትስጉ ነው የምለው። እግዚአብሔርና አላህ ካለ ልሸኝ ይችላል። ካልተሸኘውም ደግሞ በኋላ በኢንተርቪው እንደዚሁ ሊያገኙኝ ይችላሉ። ሰላም ነን አትስጉ ነው። በተለይ ደቡብ ወሎ ብዙ ወረዳዎች አሉ። ከ17 24 ወረዳዎች አሉ። በማያውቁት አሁንም ልጆቻቸው ሚኒሻያሉ አይላኩ እርሻቸውን አጨዳቸውን በሰላም ይረሱ። 83ም እኮ እኛ መለስ ሲመጣ እኮ ህወሓት ምንም አላደረገን። ይሄ ደነኛም ተጨምራ አብራ አልፎን አለፈን። እህላችን አልተቃጠለ፣ አውዲማችን አልተዘረፈ። አሁን ፖለቲከኛ እናገኘው ተሻገር ስልጣን ተቀየረብኝ። እኔ እህትየዋ እኔ እዛም በሆነ አልፈራም። ታማራ ክልል አፈጉባኤ የገባብን በደቡብ ወሎና በሰሜን ሸዋ ህፃናትና አውሬ ነው። ይቅር ይበቃናል ነው። እኔ ይበቃናል። እንዲያው የአፍሪካ መንግስታት ካለ የዓለም መንግስታት የተባበሩ መንግስታት ካለ ለእኛ ሲል አይደለም ለቀረው ህዝብ በተጨባጭ እኛ መጥቶ መጠየቅም ይችላል። ለቀረው ህዝብ ሲል ባካቸው
ሰላም ይውረድልን። እኛ ሰላም ነው፣ ተኩስ የለም፣ ውጊያ የለም። ትግራይ ላይ ጦርነት የለም። ጦርነት እየፈለገ ያለው አሁንም ደግሞ የኢትዮጵያ መንግስት ባይነኝ መንግስት ነን የሚሉ ሰዎች ናቸው። ይሄ ይቁምልን ነው እንደኛ። እናመሰግናለን። እናመሰግናለን። እትዬው እናመሰግናለን። አንበላባ ይባላለሁ። የመጣሁት ከአማራ ክልል መቄት ወረዳ ነው። ያው 32ኛ ክፍለ ጦር 5ኛ ሬጅመንት ነው የመጣ ነው። የመጣሁትም መከላከያና ልዩ ኃይል ግቡ ተብለን በግዳጅ እንቢ የካገሬ ሸሽቼ ደሴ ገባሁ። ደሴ አድማታ ከምሰራበት ሟጣው ምንሻ ስልጠና ብለው ጤጣ ላይ ያስገቡን። ጤጣ ላይ ካገባን በኋላ መጥቶ በአረንጓዴ ልብስ ምርቃን ብሎ አስመረቀን። ወደ ሀገራችን ልንመለስ ነው እያልን ስንጓጓ አፋር ክልል አንጥቶ ከመከላከያ ሰራዊት ጋር አቀላቀለን። ምንም የምናውቀው ጉዳይ የለንም። እኛ የምናውቀው ሰርቶ መብላት ከትግራይ ክልል ጋር ባህር ዛፍ ቆርጦ ባህር ዛፍ ሽጣ መብላት እንጂ መሳሪያ እንዴት እንደሚነገት እንዴት እንደሚቀባበል ማናውቅም። ከዛም በኋላ ከዚህ አፋር ክልል ከገባን በኋላ መከላከያ የሚያገኘውን ጥቅማ ጥቅም ታገኛላችሁ፣ እንደ መከላከያ ትሰራላችሁ አለን በግዳጅ። ስንት ወንድሞቼ ጓደኞቻችን ጠፍተን እናዳለን ብለው የተረሸኑ አሉ በገዛ ወገናችን ጥይት። ከዛ እኔ ከሞት ተርፌ ዳገት ላይ ተይዤ እንደገና ትቀጥላለህ ተባልኩኝ። ጓደኞቼ ጠፋሉ፣ ጫካ ላይ ወርቀው ይቀርባሉ፣ ይሞቱ በወገን ጥይት። ለምን ሸሻችሁ ለምን አመለጣችሁ ተብሏል። ይሄን ሁላ ድርጊት ደርሶብናል። አሁንም ትናንት ውጊያው ላይ እኔ መሳሪያ ምናምን አልሰጡኝም። ዲሽቃ ረዳት ተብዬ አስቀጥራ ነበር መቀበለው። ያን ተሸክሜ ገባው። ከገባው በኋላ የዲሽቃ ጥይት ኮቲም ሰምቼ ማላቅ፣ ቅንቡላም ሰምቼ ማላቅ፣ ምንም ሰምቼ ማላቅ። እዚህ ነው ስሙንም ያወቅኩት። ያንን ስሰማ ባህር ዛፍ አገዳ ውስጥ ተኝቼው አልኩኝ። ወንድሜ ተመታ። ያንን ይዤ ከተማይቱ ገባው። እዚያው አደርኩኝ። ሮብ ተነስና ተባኩ ዘለኩ። ከዛም በኋላ ማታ ጊዜያት እዛው ወከባ ምናምን ሲፈጠር እዛው ማሽላ ውስጥ ተኛው። ምንም የሚባል አልቀመስንም። 4ኛ ቀናችን አገዳ እየመጠጥኩኝ ደረቅ እንትን በቀሎ ሸርቅቄ ያን እየጋጥኩኝ ዝም ሳይጠበስ ምን ሳይል ዋልኩኝ። ማታ ተነሱ ሂዱ ሲባል አብሬ ተሰልፌ ሳይድ ያው ላቀውጤ ሲሆን ሁለት ጓደኞቼ ያገሬ ልጆች ዲሽቃውን ተሸክመው እሱን ዲሽቃ ጣሉ። ህይወታችን እናትርፍ ወደ ላይ ደንጅ እንስጥ ዲሽቃውን ጣሉ ብላቸው እነሱ ታች ተመቱ ሞቱ። እኔ ዲሽቃውን ሁሉንም ትቼ ላይ ዘልቄ 11 ነው እጅ ሰጠን። ግን እኛ ከምንሽ እና ስንሰለጥንም ለዚህ አይደለም ሸቀልም ሆነ ምን የሚወጣ ነው። አሁን ነው ብልጽግና ፓርቲ ብሎ ካመጣ በኋላ ባህር ዛፋችን እየተከልን በባህር ዛፍ ፈልጥ በማገዶ እንጨት ነበር የምንተዳደረው። እኛ ባህር ዛፍ አለ እና ያ ሁሉ በደል ደርሶብን ያለኝ። አሁንም ቢሆን እኔ ከዚህ እንደዚህ አይደለም የጠበቅነው። እዛው ሆቴል ከሲያስተምሩን የነበሩት በመኪና አስፓልት ለአስፓልት ይገጥቷችኋል፣ እንዳትያዙ ይገሏችኋል፣ ስቃይ ያለው ይቆራርጧችኋል ተበል ነው እንጂ በ24 ነሐሴ 24 የተዋጋነው ውጊያ እዚያ ላይ ነበር እጅ ለመስጠት የፈለግነው፣ ግን አልተሳካም። እየተደበደብን የሰው ልጅ በገዛ በወገን ጥይቱ እዛው ትዋጋለህ እየተባለ በጥይት እየተመታ ነው። ስንት ወገኖቻችን ራሳቸውን በቦምብ ያጠፋሉ። እኛም በቦምብ ልናጠፋ ከመሀላችን አንድ ተሽሎ ነው። ለምን ራሳችን እናጠፋለን? ቻንሳችንን ወክረን እነሱ እጅን ስጥና በሆነ ያዳነን 2 ነው 3 ልጆችን የራስ ያቃለው ራስ በራሳቸው ቦምብ ጥለው እዛው ሲያልቁ ያው ሁሉ ድርጊት ደርሶብናል። እና አሁንም እኛ ምንም አንፈልግም፣ ውጊያም አንፈልግም፣ ምንም አንፈልግም። ወደ ሀገራችን ተመልሰን እናት አባቶቻችን ጋር መደበቅ ነው። እህቴ እያለቀሰች ሸቀል የሚወጣውት ከውጭ መጣ። እህቴ እያለቀሰች ታው ወንድሜ ብትለኝ ነው። እዚህ እየተጨቀጨኩ ነው። ለትንሽ ቀን ገለል ብዬ ልምጣ ብዬ ነው ደስ እንደዚህ የሁላ በደል የደረሰብኝ። ያው በተለይ ለወንድሜ አዲስ አበባ ለተስፋበይ ለእናቴ እንዲነግርልኝ እናቴ እኔን ድምጽ አልበት ማስባል ስለምታጠባ እንዲነግርልኝ በተስፋ ጠይቃለሁ። እዚህ ያው እንደ እነሱ እንደነገሩን እንደ እንትን አይደለም። ስንመጣ ከዚያ ከተያዝንበት ቦታ ጀምሮ በምግብ በውሃ ሰራዊቱ ሳይቀር ሰራዊቱ የትግራይ ክልል ሰራዊት
ኮዳውን እዚህ አንጠልጥሎ ትንሽ ውሃ ብትተርፈው እኛ አሁን ጠጥተናል እያሉ ለኛ እያካፈሉ ነው የመጣን። መንገዱንም ሰላም ነው የመጣን። በመኪና ነው የተቀበልነው። በመኪና ነው የእግር ጉዞ አላገኘንም። ምንም ነገር የለም። እዚህም እህሉም ምንም አቅራቦቱ አሪፍ ነው። ያው እግዚአብሔር የተመሰገነ